ቀጥል የዚያዘር የነዚያዘር ወይ ሞጣ ሰላም ነው እንዴ? ቀጥል ሰላም ልክ እኮ ነህ ሞጣ፣ ግን ታኩር ይገባዋል ነው የምለው እኔ። ምክንያቱም እንደ እድሜው ጥሩ አስተያየት ነው ያደረገው። ሂዶም ደግሞ ለመጀመሪያ ነው የተሳደበ አይታል። የነዚያዘር ሰውነህ ወይስ አይቻል? መጀመሪያ ሰውነህ አውሬ ነህ? ሰው ነኝ። ሰው ከሆነ መስላለሁ አውሬ? ሰው ትመስላለህ አላልኩም። ሰው ነኝ ብለሃል። አውሬ ነህ አላልኩም። ሰው ነህ አውሬ ነህ ስልህ ሰው ነኝ ብለሃል። አእምሮህ ያመዛዝናል በደንብ። በጣም ጥሩ። ታኩር ማሲንቆ ይዞ መጥቶ የኔን ፊት ቀይሮ እንደ አዝማሪ አስመስሎ አባቴ ነው እያለ ሲመጣ ሰምተህ ነበር? አላየህም? ሰምቻለሁ። ታዲያ ያንን ያረገ ሰው ትክክል ነው ብለህ ታምናለህ? ትክክል ነው። ታዲያ እንደዚህ አይነት ፐርሶናሊቲ የወረደ በረንዳ ዳሪ ዛሬ ገንዘብ ስብሰባ ብሎ መምጣቱ ሞራል አለው ብለህ ታስባለህ? ሰው እኮ ይሳሳታል። አንተም እኮ ብዙ ነገር ትችላለህ። ውረድ አንተ እንጭቅ ልጅ ውረድ። የዘመነ ካሴ ቆለት ጠቢ ውረድ ከዚህ እናትህ ትበዳለህ። ተናገለ በጣም ቆይ እስኪ ቆሻሻ ገና ለበልብሃለሁ። ውሾች ናችሁ እናንተ ራሱ። ሰለቻችሁ። ደሃ አትግቡ አላልኩም? ደሃ አትግባ። እኔ ደሃ ማየት ሰልችቶኛል። ገስት ላይ ደሃዎች አትግቡ። የሀብታሞችን ወንበር ይዛችኋል። ደሃ ከታች ታፕታፕ ሲያደርግ ኮፕሊንክ ሲያደርግ ሼር ሲያደርግ ነው የሚያምርበት። ሀብታሟ ላይኳን ምናምን እንደዛው ቀጥሉ። ሼር ሲያደርግ ደሃ ከታች ሆነ ተኮልኩለ መስማት፣ ስሜትን ማብረድ፣ ሼር ማድረግ፣ ኮፕሊንክ ማድረግ፣ ሪፖስት ማድረግ ነው። ሞታ ገብቷል ምናምን ብሎ ማቃጠር ነው። ደሃ እሱ ነው ስራ። አቅም ያለው ብቻ ውረዱ። አሁን ገስት ላይ ያላችሁ ደሃዎች በሙሉ ደሃ፣ ዱቄታም ደሃ አልፈለኩም። አቅም ያለው አንበሳ ያለው ኮፍያ ያለው። ከዚያ ውጭ እኔ የማይረዳ ሰው ገስት ላይ ከዚህ በኋላ በገንዘብ ነው የማወራል። ባንክ የመንግስት ምናምን የኮልኮል ብልጽግና ባንክ ምን አባት ነው የሚያስፋፋ? ለምንድን ነው ሪቻል ማት የሚያስፋፋ? ለምንድን ነው አግሮ ኢንዱስትሪ የሚያስፋፋ? ለምንድን ነው ጫትን የሚያስፋፋ? ጫት ለምን አይተክልም? በጣም ብዙ ውሃ ቦታ አለ። አባይ ዳር እኮ ራሱ አባይ ውሃ ነው። በተለየ ሞተር እያወጣህ ዛፍ መተከል፣ የጫት ዛፎች መተከል አለበት። እኛም መቃም አለብን፣ እናንተ መቃም አለባችሁ። ምን ይታያል? ባንክ ከመትከል ጫት ከመትከል አይሻልም? ኢትዮጵያ ውስጥ ቢያንስ ለአረብ ሀገር ትሸጠዋለህ በዶላር። ግልጽ አይደለም? ግልጽ እኮ ነው። አንደኛ በርጫ እኮ ጠዋት እኮ ቀመኸው እኮ ቢያንስ እስከ እራት እኮ ምንም አይረብህም። ቢያንስ ምንም አትሆንም። ሁለት አንዱ ዙርባ ከሄድክበት እኮ ታድርበታል። ታድራለህ። ሰላም ግን አገኘህ አነባለህ። አዎ ሜካኒክ ፊዚክስ እኮ ነው የምተበትበው። ከዚያ በኋላ ሞጣዬ አሁን ምን እንደሆነ ታውቃለህ? አካሄዱ አሁን እኛ እኮ የቡቼን መጽሐፍ ሃይስኩል ቡቼን አይተን የሳይንስ ተማሪ ነሽ? እኔ ያው ዴች ላይ ነኝ ያቆምኩት። ሞጣዬ በርጫ ታውቂያለሽ? ሚዲያው አይመጥንሽም። ዴች ላይ ያቆመ ሰው ብዙም አይመጥንሽም። ሚዲያው ከባድ ነው፣ ለአንቺ አይመጥንም። ባለ ዴቾች ከታች ታተባሉ። ማን የት ሀገር ሰው ነው? አጋዚ ናት፣ ትግሬ ናት። አጋዚ ናት፣ አጋዚ ናት። የነበረ እኔ ኢትዮጵያዊ ነኝ። አይ እሱ ትግሬ ስትሸነፉ ነው ኢትዮጵያ የምትሉ። ትግሬ እንዳትሉ አጋዚ ትግሬ አይመቸኝም። እኔ አጋዚ ነው የሚመች። ትግሬ ሌባ ወያኔ አይመቸኝም። አይመች አውሪጅል ትግሬ ነው የሚባል አይሰራም። አጋዚ ከሆነች ብቻ መሽገር ሴት አይመቸኝ። ኢትዮጵያዊ ነኝ ደግሞ። ትግሬ የታባቱ ነው ኢትዮጵያ ይሆን ደግሞ ሲያታለን ሰሜንኛ ነን ጽምዶን አፈሳም ሌባ። ከእስላም ወጥቶ ጴንጤ ከሆነ ከእስላም ወጥቶ ኦርቶዶክስ ከሆነ ከኦርቶዶክስ ወጥቶ እስላም ከሆነ ከኦርቶዶክስ ወጥቶ ጴንጤ ከሆነ ከጴንጤ ወጥቶ ኦርቶዶክስ እስላም ከሆነ ሁሉም ሆዳም ነው። የነበረበትን ትቶ ይወጣ ነው። ሆዳም ስለሆንክ ነው። ያለበት ሃይማኖት ምንም አላደረገም። እስላም ከነበርክ ምን አደረገ? እስልምና ነው ምንም። አንድ አምላክ ነው የሚያምነው እስላም መቀጠል ነው። ኦርቶዶክስ ከነበር ለምን አባ ጴንጤ ትሆናል? አንድ አምላክ ኢየሱስ አልፋና ኦሜጋ ነው ያለው፣ ስላሴ ነው ያለው። በቃ ፒሪየድ። ካቶሊክም ሴምቲንግ ነው። አሁን ሃይማኖት የቤተ ሙከራ የአይጥ መርዝ መሞከሪያ አይጥን መርዝ እንደሚሞከርባት ሰውና ስለሚባል
መድኃኒት እንደሚሞከርባት አንዳንድ ሰዎች ሃይማኖትን መሞከር ያደርጉት። ሁለቱም ነኝ። አንዱ ምርጫ ወይ ኦሮሞ ወይ ኢትዮጵያዊ ነው። የመምረጥ መብት ማንም ያልሰጠኝም ራሴ ነኝ የምመርጠው። የማስመረጥ መብት እስካልተሰጠህ ድረስ የመምረጥ መብት እኔ ነኝ ያለው ሰው ሁለቱም ነኝ። ይኸውልሽ አንቺ ወጣት ነሽ፣ ቆንጆ ነሽ፣ ኢትዮጵያዊ ኦሮሞ ነሽ። ኦሮሞነትሽን አሁን ተይ እያልኩ አይደል፣ የመጣው የዘመኑ አስተሳሰብ ነው። እኔ እያልኩ ያለሁት ምኒልክ የራሳቸው የጦር አበጋዞች ተሸክመውት በውጊያ ላይ ያሸነፉትን ባንዲራ ምን አለ ብታረጉት? ይሄንን የጀርመን ኮተት ለምንድን ነው ይሄን ስታዩ የሚያማችሁ? ላይክ ኢትስ ፓርት ኦፍ ኢትዮጵያ አይደለ? ኢትዮጵያኖች ናቸው አይደል? ኦሮሞ ምንም እኛ ለአንቺ ነው እንጂ የበታችን so what kind of question is that? የደንቆሮ የዕለቱን አጫጭር ዜናዎች አሰማቸዋለሁ። ነጋሽ መሐመድ ነኝ ከዶይቼ ቬለ ድምፅ ጀርመን። የአሜሪካው ፕሬዚዳንት እያለ ይቀጥላል። ዜና ብሰራ ያምርብኛል እና አባትሽ ነው በጣም እኔን ይደግፋሉ። አባትሽ አድናቂ ናቸው። የት ክፍለ ከተማ ናቸው? ወረዳ 13 ለሚኩራ። ለሚኩራ 13 ተባለ። ለሚኩራ ለሚኩራ አዲሱ ክፍለ ከተማ ማለት ነው። አዲሱ ክፍለ ከተማ። የአዲስ አበባ ልጅ ነሽ? እስኪ ቋንቋ አስተምሪኝ። ለሚኩራ አዲሱ ክፍለ ከተማ። ለሚኩራ ያ ቤቢ ለሚኩራ። አባቴ በጣም አድናቂ ነው። ሁሌ ከኔ ጋር ቁጭ ብሎ ይመለከታል። እውነት ነው። ሰብሰብ ብለን ነው የምናይ። ሞጣዬ ደስ ይላልና ሞጣዬ ደስ ስላለ ሰብሰብ ብለን የምናይ። በጣም አባታችን አድናቂ ነው። ለሚኩራ ታውቀዋለህ? ወረዳ 13 ሞጣ መጣ ደግሞ እንዳትወጪ። ሄሎ ሄሎ፣ አንድ ሰው ነው የምፈልግ። ሄለን ወርቅዬ ሰላም። ጃኒ ጋር ሰላም ተባባሉ። ሞጣዬ ኖ እንዲህ አይነት ሰው አይመችም። ካሰደብሽኝ ነገ አንቺ ነገር ማርያም ሞጣ እንዴት ነህ? ቀራኒዮ ሞጣ ቀራኒዮ ደህና ነህ? በጣም ነው የምወድሽ ጃኒ። አይ እኔ ከሞጣ ጋር መነካካት አልፈልግም። እኔ በጣም ነው ማከብርህ። ትልቅ ሰው እኔ አልነካካም ከትልቅ ሰው ጋር። ለምን ትደበቂያለሽ? ዩረሚን ከ2 ዓመት በፊት አስታወስክ? በዲፕሬሽን እኮ ነው ተከታይ ያገኘችው። ስማ ሞጣ፣ እኔ ከአንተ የሚመቸኝ ምን እንደሆነ ታውቃለህ? ስማ እኔ ከአንተ በጣም ሞድልህ ንገርህ። ስማ ከአንተ ሞድልህ ንገርህ። ችግር የለውም። አይ ችግር የለውም። ነይ አትፍሪ። አትፍሪ። እኔ ሴቶችን መንካት አልፈልግም። ምን አገባኝ እኔ ጃኒ ማንን ምን አገባኝ? የራሷ መብቷ ነው አይደለም እንደ ሄለን። አትፍሪ። ማስገባት ትችያለሽ። አትፍሪ። እኔ አንድ ለአንድ ልጫወት ስለፈለኩ ነው እንጂ ጃኒን ማንንም ሰው አልጠላም። እኔ አልጠላም። መብቷ ነው። ሴት ነች፣ አከብራለሁ። እኔ በቃ ይሄ በህዝባችን ላይ ሴራ የሚሰራ ሰው ነው የማልወድ እንጂ እኔ አሁን እቺ ልጅ እኔ ምንም አላረገችኝ። ምን አረገችኝ? አይ ዶንት ኬር። የራሷን ስራ ነው የምትሰራው። ስለዚህ ተረጋጊ። ጃኒ የምትባይ እኔ አልነካሽ። ስላከበርሽኝ ምን አከብርሻለሁ። ባይዘው ሰላም ነው ሄለን? ሰላም ነው ሄለን? ሰውነትን አድክሞ ገዢ ራስን መግዛት ማለት ጾም ማለት ራስን መግዛትና የእግዚአብሔር ወይ ያለህን ኔትወርክ መክፈት ነው። አሁን የእናንተ ሙስሊሞች ኔትወርኩ ያልተከፈተላችሁ ምን መሰለሽ? ኔትወርኩ ያልተከፈተበት ምክንያት ቀን በደንብ ምራቅ ሳትወጡ ትጾማላችሁ። ማታ ላይ 16 አይነት ምግብ ይዞ መቀመጡ እሱ ከባድ ነው። አላህ ኔትወርኩ ሊከፍት አልቻለም። እግዚአብሔር ማለት እኮ ነው። አላህ አልከፈተም። ችግሩን ኢትዮጵያ ያላወቀው ጾም። በነገራችን ላይ ማለት እንደዚህ እኮ በዲኑ በስተክል ከሆነ ጾማችሁ ሁላችሁ እንደ በየአይነቱ ምግብ ብሉ ምናምን አይደለም። ያው ጾመን ስለዋል ተመረና አሳሳ ምናምን ቀመስ አድርገን ዲኑ አይልም። አይ ግዴታ አይደለም። እንደዚህ ጾማችሁ ሁላችኋልና ብሉ ምናምን እሱ ማለት ለራባ። ስለዚህ በቃ የወንበዴ ሙስሊም ዝም ብሎ ኢትዮጵያ ሙስሊም ማታ ላይ 16 አይነት ወጥ ይዞ የሚቀመጥ አውቆ ነው።
ሰውነቱን ለማርካት ነው። ውድቅ አድርጌዋል። የኢትዮጵያ ሙስሊም ጾም ውድቅ አድርጌዋል። እሷ የምትለን ዲኑ አያዝዝም ሰው ፍላጎቱ ነው እንጂ ለምሳሌ ኦርቶዶክስ ጠጡ አትልም። ስሚ ኦርቶዶክስ ለምሳሌ ጠጡ አትልም እኮ አትከለክልም። በጥቂቱ ይሁን ነው። ሰው ግን ከመጠን በላይ ቅዱስ ጳውሎስ እንዳለው በመጠን ጠጣ ጢሞቴዎስ ልጅ አለው። አሁን ችግር ኦርቶዶክስን የሚጠሉ ጴንጤዎች ሰካራም ኦርቶዶክስ ይላል። ኦርቶዶክስ ስከር አትልም። ኦርቶዶክስ በመጠን ነው እንድንኖር ታስተምር። በጣም ይገርመኛል። ሙስሊም ራሱ ሲያስተምሩ ሰምቻለሁ። አንዳንዶችን የኮሰማለ ኡስታዞች በመጠን ኑሩ ነው የሚሉ። ቅዱስ ጳውሎስ ምንድነው ያለ? በመጠን ኑሩ ነው ያለ። ሙስሊሞች ሲያስተምሩ ሰምቻለሁ። ትክክለኛ ኡስታዞች ሼኾች ሲያስተምሩ ቁጭ ብዬ እሰማለሁ። ብዙ ጊዜ ዩቲዩብ ላይ ማዳምጣለሁ። ምንድነው የሚሉ? በመጠን ጹሙ። ምንድነው? በመጠን ኑሩ። ቤት ስትገዙ በመጠን፣ ስትበሉ በመጠን፣ ስትጠጡ በመጠን፣ ስታፈቅሩ በመጠን፣ ስትለብሱ በመጠን ነው የሚሉ። ቀጀላ ጀላሉ ነው ምንድነው? ቀጀላ ነው ጀላሉዲን ጀላሉዲን ስም ማን ነው? ስም ጀላሉዲን መሐመድ ዳውድ ማን አልከው? ጀላሉዲን መሐመድ የሀገር ሰው ነው። ጀላሉዲን ወሎዬ ነኝ። ምን ማለት ነው? የጀላሉዲን ስም ነው። በል ኮይን አውርድ። ይህን ትልቅ ስም ተሸክመ ሴቶች ሁሉ የሚወዱትን ስም በላ ወርድ። አንበሳ ሞጣ ግን ኃይለኛ ነህ። ትልቅ ስም መሆኑን እንዴት አወቅ? ይቀልዳል። ጀላን የሚያክል ስም ተሸክመ ጀላሉዲን ብላለ። መሳቅና እየሳቅ እንዳይሆን ነውር። አይገርማችሁም? ይሄ ጀላ ብሎ ስም እኮና ትልቅ ስም ነዋል። ቀላል ትልቅ ስም ነው።